የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። በሀገራችን የሚታዩ እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ የሀሳብ ልዩነቶችና ለመግባባቶች ላይ በመመካከርና መግባባት ላይ በመድረስ ሁላችንም በጋራ የምንኖርባት ኢትዮጵያን ለመገንባት የትግራይ ሕዝብ ተሳትፎም አስፈላጊ በመሆኑ ኮሚሽኑ የተከበረው የትግራይ ሕዝብና ባለድርሻ አካላት በመድረኩ እንዲሳተፉ ጥሪውን በድጋሚ ያቀርባል። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለነው። ከ400ም በላይ ከሚመጡ ከሆነ ዝግጁ ነን። እኛ 400 በላይ የሚሆነው ቁጥር የሚመጡት አዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። ይሄ ግልጽ ሊሆንላችሁ ይገባል። አዲስ አበባ ላይ ምክክሩን ትግራይ ልታካሄድ አይደለም የምትመጣው። አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። አሁን ከተሰበሰቡ በኋላ ነው ምክክሩ። በኋላ ላይ ሁሉንም ኢትዮጵያውያን 120 ሚሊዮን ኢትዮጵያውያን በተወካዮቻቸው በኩል ምክክራቸውን የሚያካሂዱበት ሂደት ላይ ነው። ያ ነው እንግዲህ ዋናውና ትልቁ ምክክሩ የሚባለው እሱ ነው። ስለዚህ አሁን የሚደረገው ለጊዜው እዚያ አስቻይ ሁኔታ ባለመፈጠሩ ይሄኛውን አካሄድ በመጠቀማችን ነው። ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93 በመቶ ስራችንን እናጠናቀናል። ትግራይ ግን 7 በመቶ ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለችም። ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች። ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። በስር ላይ ያሉ ሰዎችን የማስፈታት የሚለውን ጉዳይ በተመለከተ በተደጋጋሚ ሲነሳ የነበረ ጥያቄ ነው። አንድ መታወቅ ያለበት ነገር ሰዎች በቁጥጥር ስር በሚገቡበት ጊዜ አንደኛ ወንጀል የፈጸመ ሰው ይኖራል፣ ያለ አግባብም ደግሞ በጥርጣሬ የሚያዝ ሰው ይኖራል። እስረኞችን የማስፈታት ስራ አይደለም የኛ ስራ። በአጠቃላይ በአዋጁ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን በዝርዝር ያስቀመጠበት አግባብ አለ። እንደዛም ሆኖ ግን ለስራችን መሳካት ያለ አግባብ የታሰሩ ሰዎች ቢኖሩ ለመንግስት ማሳሰቢያ ሰጥቶ እንዲፈቱ የማድረግ ጉዳይ ጥሩ ስራ ሊሆን ይችላል። ግን ሁልጊዜ ሲነሳ የነበረው እስር ቤት ያሉ ሰዎችን እንዴት አድርጋችሁ ነው ወደ ምክክር የምታመጡት የሚለውን በተመለከተ ፍርደኞች ሆነው ፍርድ አርፎባቸው የታሰሩ ሰዎች አሉ። የተለያዩ ወንጀሎችን በመፈጸም የታሰሩ ሰዎች እና ምርመራ ላይ ያሉ ሰዎች አሉ። በአጠቃላይ ደግሞ በሕግና ስርዓት መሰረት የሚከሰሱና በመከሰስ ላይ ያሉ አሉ። ጉዳያቸው እየተመረመረም ደግሞ የሚፈቱ ሰዎች አሉ። ስለዚህ በአጠቃላይ በጥቅሉ እስረኞችን ማስፈታት የሚባል ነገር ላይ ጥንቃቄ እንዲወሰድ ማድረግ ተገቢነት አለው። በዋናነትም እስረኞች ይፈቱ በምንልበት ጊዜ ወንጀል የፈጸሙ በአጠቃላይ ሰው የገደሉ በተለያዩ ምክንያቶች የታሰሩ ሰዎችን እናስፈታለን ብንል ተመልሶ ደግሞ ወደየት ይገባል? አገርን ወደ ማተራመስ ወንጀለኞች እንዲነግሱ የማድረግ ጉዳይ ሊኖር ስለሚችል እሱ ላይ ጥንቃቄ ማድረግ ያስፈልጋል። የትኞቹ ናቸው የሚፈቱት የሚለውንም ማሰብ በጣም አስፈላጊነት አለውና በጅምላ ሲነሳ የነበረው ምንድነው? ያለ አግባብ የታሰሩትን ሰዎች የማስፈታቱ ጉዳይ ብቻ ሳይሆን በጅምላ ግን እስረኞችን ማስፈታት የሚባል ነገር ይነሳልና እሱን ለይቶ ማወቅ ያስፈልጋል። እንደዚህ እስረኞችን በተለያዩ ጊዜያት ሰዎች የሚታሰሩባቸው ሁኔታዎች ይኖራል። ወንጀሎች እስካሉ ድረስ በአጠቃላይ በአገር ደህንነትና ሰላም ላይ ችግር የሚፈጥሩ ሰዎች ካሉ ማይጠየቁበት ማይታሰሩበት አግባብ ስለማይኖር ማለት ነው።